በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? ይህን ቪዲዮ ሽር አድርጋችሁ ለኡሳማ አድርሱልኝ። ትናንትና ቴዲ ቤት ነበረ፣ እኔም ለመግባት ገስት ልኬ አላስገቡኝም። ለኡሳማ አድርሱልኝ ያልኩበት ትልቁ ምክንያት ኡሳማ ምንም አይነት በቂ ዝግጅት ሳያደርግ ነበረ እና ቴዲ ቤት ገስት ላይ የተቀመጠው ከኔ ጋር እኮ መጀመሪያ ጥያቄ መልስ የተጠየቀውን ጥያቄ ነው። ጠይቀኛው ስለ አንድ ወልዳ ስሙ አይደለም። አንደኛ በጨዋነት ከዚህ በጨዋነት አለባበስሽን አስተካክለሽ መጽሐፍ ቅዱሳዊ አድርገሽ መምጣት አለብሽ። እዚህ እንደዚህ ተገላልጠሽ መጥተሽ በሚዲያ በፍጹም የኛን ሴቶች ጨዋዎች ተሸፋፍነው የሚመጡ ከነሱ እንኳን አትማሪም። ፍጡር ቤዛ መሆን አይችልም። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። አቡነ ገብርኤል ደግሞ ቅርታ እንዳይጠይቁ እንዳያስተባብሉ በዚህ እውነት ጸንቶ እስከ መጨረሻ ድረስ እንዲታገሉ እኔ ድንግል ማርያም ላይ አፉን የሚከፍት ልጋጋም መታገስ ይከብደኛል። እዛኛው ቤት ጩኸት በስቷል። የጠላት ወረዳ በጣም ተረብሿል። የዲያብሎስ ጭፍሮች ተረብሸዋል። ተደግፈን የምንሄደው እምነት የለንም። እኛን ካልተደገፉ ግን መኖር አይችሉም። እንደ ፓራሳይት እኛ ላይ ተጣብቀው እኛኑ ይነክሱናል፣ ደማችንን ይመጣሉ። እኛ ደግሞ እያማረብን እንሄዳለን። ድንግል ማርያም ብቻ በብቸኝነት የተመረጠች ንግሥት ናት፣ እናት ናት። እናት ስላላችሁ ደስ ይበላችሁ። እናት የሌለው ያልቅስ። ቤዛዊተ ዓለም ሰአሊተ ምሕረት መዝገበ ብርሃን የበላይ ሰብ እመቤት አቁራሪተ መዓት ወለተ ዳዊት ዕፀ ሕይወት ምልዕተ ክብር ጽላተ ኪዳን የደስታ የሰላም የፍቅር እናቱ እናቴ። ሰላም እንዴት ናችሁ? የሪኩ ሚዲያ ቤተሰቦች እንዴት ከርማችኋል? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደተለመደው እንግዲህ ተመልሰን ተገናኝተናል። ዛሬም አስተማሪ የሆኑና ወቅታዊ ነገሮችን ይዤላችሁ መጥቻለሁ። ቪዲዮቹን እስከ መጨረሻ ድረስ መመልከት እንዳይረሳ። እንደተለመደው እንግዲህ ቪዲዮቹን ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ቀጥታ ወደ ዛሬ ቪዲዮ እንሄዳለን። በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? የማይቆጠር ህመም ኢየሱስ ተረክቧል። ኢየሱስ ክርስቶስን አታውቅም የብላችሁ ያማችሁበት አዳራሽ ላይ ኢየሱስ ክርስቶስ የተቀበለውን መከራ ለመግለጽ ምንጭ የኦርቶዶክስ ቤተክርስቲያን አባቶች መሆናቸውን የራሳችሁ ፓስተር ዛሬ አሳይቷቸዋል። እመኑኝ፣ ፕሮቴስታንቲዝም እያበቃለት ነው። ፕሮቴስታንት ወንድሞቻችንና እህቶቻችን ታላቁም ታናሹም ሁሉም ቅድስት ቤተክርስቲያን ወይ ማሪን ሳናውቅ ነው የወጣ ነው እያሉ የሚመለሱበት ዘመን እጅግ በጣም ቅርብ ነው። ፕሮቴስታንቲዝም ክርስቶስን አሰብክም ትላላችሁ፣ ነገር ግን ስለ ክርስቶስ አውጥታችሁ የምታነቡት ከራሳችን መጽሐፍ። ክርስቶስን አሰብክም ከምትሏት ቤተክርስቲያን ግን ስለ ክርስቶስ የተናገረችውን የሷን መጽሐፎች እያወጣችሁ ስለ ክርስቶስ ትናገራላችሁ። ታዲያ ክርስቶስን አሰብክም እያላችሁ ስለ ክርስቶስ ቤተክርስቲያን የሰበከችውን ያስተማረችውን ነገር የአባቶችን ትምህርት እያወጣችሁ መናገር ምን ይሉታል? አሁን ላይ ሁሉም እየነቃ ነው። ሽፋኗች ክርስቶስን አሰብኩም የክርስቶስ ጠል ናቸው ምናምን የምትለው ነገር ሽፋን እንደሆነ ክርስቲያን ለማውጣት እንደሆነ አብዛኞቹ እያወቁ ነው። እዛ ውስጥ ያሉ ከዚህ በፊት ተታለው ይሄዱ ማለት ነው። አሁን ላይ እውነቱን እያወቁ እየተመለሱ ነው። አሁንም ቆም ብላችሁ እዩ፣ የቅድስት ቤተክርስቲያን አስተምሮ ተመልከቱ። ክርስቶስ ሙሉ ሰዓት ላይ ክርስቶስን ሳታነሳ ውላ አትቀርም፣ በየቀኑ ማለት ነው። እነሱ ጋር ክርስቶስን መስበክ የሚመስላቸው ኢየሱስ ጌታ ነው ማለት ብቻ ነው። ግን ኢየሱስ ጌታ ነው ማለት እኮ ብቻ ክርስቶስን መስበክ አይደለም። እሱ ራሱ ጌታችን ምን ብሏል? ጌታዊ የሚለኝ ሁሉ መንግስተ ሰማያት የሚወርስ አይደለም የአባቴን ፈቃድ የሚፈጽም እንጂ ብሎ እሱ ራሱ በማያሻማ መልኩ የተናገረው ጌታ በማይታበይ ቃሉ እሱ ራሱ ይመሰክርባቸዋል። በኋላ ላይ የቅድስት ቤተክርስቲያንን ትምህርት ያጠኑ ሰዎች ኦርቶዶክስ ምንድነው የምታስተምረው ብሎ ያጠኑ ሰዎች አሁን ላይ ቀጥታ ወደ ቤተክርስቲያን እየመጡ ስለሆነ ማለት ነው። እያየንም ነው።
በተለይ ደግሞ በሚዲያ በሚሰሩ ነገሮች እጅግ በጣም ብዙ ሰዎች ወደ ቅድስት ቤተክርስቲያን እየጎረፉ ነው። ለዛም ነው እነሱ ደግሞ ይህን ነገር ተመልክተው የሐሰት ነገሮችን ይሰራሉ። በተለይ ደግሞ በገድላት በድርሳናት ላይ የማይሆኑ ነገሮችን እያንሻፈፉ ቃላቶችን እየተጠቀሙ ቅድስት ቤተክርስቲያን እንዲህ ታስተምራለች፣ ቅድስት ቤተክርስቲያን ክርስቶስን ሸፍነዋለች እያሉ ይናገራሉ ማለት ነው። እውነቱ ግን እንደዛ አይደለም። ክርስቶስን የሚሸፍን ምንም አይነት ቅዱስ የለም። ክርስቶስ ራሱ ምን ብሏል? እናንተ የዓለም ብርሃን ናችሁ ብሏል አይደለ? ቅዱሳኑ ብርሃን አንድን ነገር አጉልቶ ያሳያል እንጂ እንዴት ይሸፍናል? ስለዚህ ቅዱሳን ብርሃን ከሆኑ እናንተ የዓለም ብርሃን ናችሁ ከተባሉ እነሱ ክርስቶስን ይበልጥ እንድንመለከተው ያደርጋሉ እንጂ በተአምር ክርስቶስን አይሸፍኑትም። ስለዚህ ክርስቶስን ይበልጥ የሚያሳይ ቅዱስ እንጂ ክርስቶስን የሚሸፍን ክርስቶስን የሚጋርድ ቅዱስ የለን። ስለዚህ ይህን እውነት የተረዱ በተለይ ደግሞ በፕሮቴስታንቱ ዓለም ያሉ ብዙ ነፍሳት ወደ ቅድስት ቤተክርስቲያን እየጎረፉ እየመጡ ነው ማለት ነው። ይህ ደግሞ እጅግ በጣም ደስ የሚል ነው። ሌሎቻችሁም ጠይቁ የቅድስት ቤተክርስቲያን እምነት ምን እንደሆነ፣ ቅዱሳኖቿን ምን ብላ እንደምትጠራ፣ ስለ ቅዱሳኖቿ ቤተክርስቲያን ምን እንደምትል ከራሷ ጠይቁ እንጂ ሌሎች የሚሉትን አይደለም መስማት ያለባችሁ። ምክንያቱም እኛ ስለሆነ የምናምነው ማለት ነው። አንተ ምንድነው የምታምነው ይጠየቃል እንጂ ያ ሰው እንደዚህ ነው የሚያምነው የተባለውን ነገር መቀበል የለብንም። ምክንያቱም የምናምነው እኛ ስለሆነ። እኔ አሁን ምንም አይነት ጥያቄ የለኝም። በጣም ነው የምከታተለው ትምህርታችሁ ከምልህ በላይ የየሁላችሁን ገብቼ ነው የምከታተለው። ግን ምን አለ መሰለህ አውቅ ያለው ገብቶኛል። ምን አይነት እምነት ውስጥ እንዳለው ተረድቻለሁ። ስህተት ላይ እንደቆምኩም አይቻለሁ። ግን የሆነ ማስተካከል ነገር ያለ ነገር ስላለ ያንን ነገር እንዳስተካክልና እንድመጣ እንደደምረው እኔንም እግዚአብሔር እንዲረዳኝ እንድጸልይ ነው። ልደትን አውቀዋለሁ። ምናልባት እሷ ላያውቀኝ ይችላል። ተገናኝተን እናውቃለን። አዲስ አበባ ነሽ? አይደለሁም፣ ናዝሬት። በጣም ጥሩ ደስ ይለናል። እኛ የምንፈልገው ይሄንን ነው። ሰው መርምሮ አጥንቶ ወደ እውነት እንዲመለስ እውነትን እንዲይዝ ነው የምንፈልገውና በርቺ። ፎሎ አድርጊ እዚህ ያሉ መምህራንን ልደትም ፎሎ አድርጊ፣ እሱ ይመልስልሻል፣ እኔም ፎሎ መልስልሻለሁ እና እናወራለን። ማንኛውንም ጥያቄ ልጠይቂን ትችያለሽ። እግዚአብሔር በረዳን መልኩ ከቻለን እንመልሳለን፣ ካልሆነ ደግሞ እንወስዳለን። በምታስተምሩት ነገር ማንንም ትንሳለል ተምሬያለሁኝ። ጥሩ ነገር ነው ያስተማራችሁ። ኦርቶዶክስ ነበርሽ? አዎ በፊት። ኦኬ ተወጣሽ ነው ያህል ጊዜ ሆነሽ? 15 ዓመት ወረድ 14 15። እኔና አንቺ በአካል ተዋውቃለን? አዎ 4 ኪሎ የሆነ ምግብ ቤት አንተንም እንደውም ለአንቺ ክርስትና ስትልሽ ነው የምመጣው ብለህ ኧረ እኔ ራሴ ልዩ ሲጂ ማስተምር ያን ብለህ እንትን ብያለሁ። ጋዲንም እከታተላለሁ፣ ሁላችሁንም እከታተላለሁ። ባይዘውና ብዙ ነገሮችን እንዳቅ ረድታችሁኛል። ያው ስሙን መጥቀስ የማልፈልገው እዚህ ያለ ወንድም ያለ ከምንም በላይ ብዙ ነገሮችን እየነገረኝ ያው አስታውሳለሁ። ልደት አዎ እና እግዚአብሔር እየረዳኝ ነው። ግን በእኔ ምክንያት ብዙ ፋሚሊ የመጣሉ በዚህ እምነት ውስጥ ለነሱ ብዙ ማስተማር ያለብኝ ነገር አለ፣ መንገር ያለብኝ ነገር አለ። እግዚአብሔር አምላክ ወደ ቤቱ እንድትመጪ በእውነት ይርዳሽ። ለዚህ ነው እንግዲህ የቅድስት ቤተክርስቲያንን አስተምሩ ምን እንደሆነ በጠየቃችሁ ቁጥር ወደ ቅድስት ቤተክርስቲያን ትመጣላችሁ። ከኔ ጋር እኮ መጀመሪያ ጥያቄ መልስ የተጠየቀውን ጥያቄ ነው ጠይቀኛው። ስለ አንድ ወልዳ ስሙ አይደለም። አንደኛ በጨዋነት ከነዚህ በጨዋነት አለባበስሽን አስተካክለሽ መጽሐፍ ቅዱሳዊ አድርገሽ መምጣት አለብሽ። እዚህ እንደዚህ ተገላልጠሽ መጥተሽ በሚዲያ በፍጹም የኛን ሴቶች የጨዋዎች ከሸፋፍነው የሚመጡ ከነሱ እንኳን አትማሪም እንደ እንደዚህ ለብሽ ልብ አንዴ ኖ ይሄ ልክ አይደለማ። እኔ ችግር የለውም። እነዚህ ወጣቶች ግን ሀሳባቸውን ትወስጃለሽ። ገባሽ? እንደዚህ ድቡሽቡሽ ብለሽ መጣሽ እዚህ ጋር እንትን ማድረግ ልክም አይደለም። አንቺን ስጠይቅሽ ፈለገ ይመልስ።
ጥያቄ ያለሽ ወይ ሲል የላትም ይላል። አንቺ አለኝ ታዲያ። ስለዚህ ኤኒዌይስ አንድ እጃችሁን አንሱ፣ ጸልይላችሁ እንደ አንድ ፓስተር እንደ አንድ መጋቢ መንፈስ ቅዱስ አብሮት እንደሚሰራ ደግሞ ቤተክርስቲያን እንደሾመችውና ስልጣን እንዳለው ሰው በእናንተ ላይ ጸልያለሁ። ከዛ ይሄ ሰዋዊው ፍጥረታዊ ነገራችሁ ረግቦ በመንፈስ ዓለም እንድናወራ፣ ምክንያቱም አለበለዚያ ድንጋይ ላይ ውሃ ብታፈስ ምንም ጥቅም ስለማይኖረው መጀመሪያ የጠነከረ ልባችሁ እንዲላላል ጸልይላችሁ። ፈቃደኛ ናችሁ? ብዙ ፕሮቴስታንት ህልመኛ ስለሆነ ያው ችግር የለም። ያው ያለም ከሆነ ነገር አድርግ ችግር የለውም። ከዛኛ ምን ጸልያለሁ? አንተው ጸሎት ህልመኛ አይደለንም። በነገራችን እኛ መንፈሳውያን ነን። ሁሉንም አይደለም ያልኩት። አይ እንደዛ አትበል ቢፈለገ ሶፊ ግን የምር በጣም የተመታ ሰው ነው። ያውቃል ብዙ ነገሮችን አውቆ ነው እንደዚህ ነገሮችን እያወቀ ነው በጣም የሚሳከሰው ሙድ የሚይዘው ማለት ነው። በመጽሐፍ ቅዱሳዊ አለባበስ ለብሰሽ ምናምን እንዴት ትልበስ? ቆይ አሁን ልጅቷ አውቆ ሙድ ይዛል። የምር በጣም አልማጭ ሰው ነው በጣም ሶፊ። በቃ ለምንም የማይመች አይነት ሰው ነው። ለዲቤት አይመች፣ ኖርማል ላይፍ ላይ ለማውራት አይመች። ያለምጣል። አንተ ስለ ኖርማል ስሬስ ሆነ እያወራ ሙድ ይይዛል። አንተ ስለ ክርስቶስ እያወራ ሲፈልግ እንዳውኑ ስለ አለባበስ ያወራል። እንደዚህ ለብሰህ ነው ወይ መተህ ከኔ ጋር ዲቤት የምታደርገው? አይሆንም አይነት ነገር ማለት ነው። ይህን ቪዲዮ ሽር አድርጋችሁ ለኡሳማ አድርሱልኝ። ትናንትና ቴዲ ቤት ነበረ። እኔም ለመግባት ገስት ልኬ አላስገቡኝም። ለኡሳማ አድርሱልኝ ያልኩበት ትልቁ ምክንያት ኡሳማ ምንም አይነት በቂ ዝግጅት ሳያደርግ ነበረ እና ቴዲ ቤት ገስት ላይ የተቀመጠው። ለወደፊት ቴዲ ቤት የምትገቡ ሙስሊም እህት ወንድሞች በቂ ዝግጅት ሳታደርጉ ቤት አትግቡ። ከኔ ጀምሮ እንትና ዮሐዳ ፈወርቂ በቁርአን ላይ ሲቀጥፍ ለነበረ ተፍሲር ገልጦ ለማጋለጥ አልሞከረም ኡሳማ። ሲጀመር የተፍሲር መጽሐፍ ራሱ ያለው አይመስለኝም። እንግዲህ በዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ኢየሱስ ክርስቶስ አምላክነቱን ተናግሯል። ይሄንን ለምንድን ነው የማትቀበሉ? ወይንም ደግሞ ይሄ ግልጽ ጥቅስ እያለ ለምንድን ነው ኢየሱስ አምላክነቱን አልተናገረም? አይገልጽም። ኢየሱስ ክርስቶስ እዚህ ጋር አልተናገረም። እሺ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ እያለ ነው። ምንድነው አይገልጽም የምትለው? አምላክ እኔ ነኝ እያለ እኮ ነው። ኢየሱስ አይደለም እየተናገረ ያለው። አረ ራሱ ኢየሱስ ክርስቶስ ነው። ከላይ ጀምሮ አንብበው። ስለ ኢየሱስ ክርስቶስ ነው የሚናገረው። እንደ ሐሳብ ማለት ነው። ንጽጽር መጀመሪያ ተማር ነው። ሐሳብ ሙክት 3 ጥቅስ አምጥተህ ትወያያለህ። እንደ አላህን አጠራ ይቀልዳል ይዋል። አሪፍ አርጎ ጨምቋል። ባክ እውነት ለመናገር ማለት ነው። አሪፍ አርጎ ጨምቋል። ኦኬ ወንድማችን ኡሳማ የቁርአኑን ስህተት ድጋሚ መሳሳቱ በጣም አስገርሞኛል። እውነት ለመናገር ሱራ 471 ላይ ያለውን ሐሳብ አንስቶ አላህ የተሳሳተውን የሥላሴ ጽንሰ ሐሳብ ደግሞ እዚህ ጋር ሲያነሳ በጣም አፍሬያለሁ። እውነት ለመናገር ብዙዎቹ ይሄንን ቢያንስ ፊክስ ለማድረግ ስለሚሞክሩ ማለት ነው። ይሄ ስል በማስረጃ ነው በነገራችን ላይ። ዋው በጣም የሚገርም ነው። ኡሳማ ጨመቅ ሲደረግ ጊዜ ሳይዘጋጅ ገብተው ነው ምናምን ነገር ብላ ጀለስ እንትን እያለችለት ነው። ሳይዘጋጅ ገብተው ነው ምናምን ብላ ለማሰባበል እየሞከረች ነው። ነገር ግን በነገራችን ላይ ዮሐድም ተዘጋጅቶ አልነበረ የሚገባው። ልደተ ቃል ነው ደወለለት ገባ። ነገር ግን አሪፍ አድርጎ ጨመቀው። ደግሞ ሲጀመር መዘጋጀትም አያስፈልገውም። ምክንያቱም የሃይማኖት አስተማሪ ነኝ ብሎ ቀን ሙሉ ላይቡን ከፍቶ አይደለ ስለ ሃይማኖቱ ሲሰብክ የሚውለው ገባ። ስለዚህ ስለ ሃይማኖት ስለ መዳን ትምህርት አስረዳ ሲባል ጀለጸጥ ስለ ክርስትና መናገር ጀመረ። ክርስትና እንደዚህ ስላሴ ምናምን ስለራሱ ነበረ ግን የተጠየቀው ምንም ሊያብራራ አልቻለም። ዮሐን ደግሞ ጨምቆ ደና አድርጎ አሰጣው ማለት ነው። አሁን መቶ ለማስተባበል እየሞከሩ ነው። ከረጅም ጊዜ በፊትም ከአቡ ጋር የሆነ ዲቤት አድርጎ ነበረ። ከዛ በኋላም የዛው የሱ ጓደኞቹ ምናምን ወጥተው እንዴት 3 ጥቅስ ይዘህ ትመጣለህ እንደሰማችሁት ማለት ነው። ሳትዘጋጅ ደና አድርጎ ነው የጨመቃሉት። አሁን ደግሞ ተደገመ። ምን ይደረግ? ሳይዘጋጅ ገባ። የሃይማኖት አስተማሪ አይደል እንዴ? አንብብ፣ ቁርአን በደንብ አንብብ። ከዛ በኋላ አስተምር። የሌሎቹ ላይ ብቻ ትኩረት አድርገህ እንትን አትበል። ስለራስ መጀመሪያ ማስረዳት ካልቻልክ ምን ልትል? ቴዲ ያለ ያለው ምንድነው? ስለ እምነታችሁ አስረዱኝ ሁላችሁንም ማለት ነው። ከዛ በኋላ እኔ መርጬ አንዱን እምነት እገባለሁ አለ። ኦርቶዶክሱ አስረዳ፣ ቴዲው ማስረዳ፣ ጀለስ አስረዳ ሲባል ኡሳማ ስለ ክርስትና ጀመረ። ክርስትና እንደዚህ ነው፣ አንድ አምላክ ወይ 3 አምላክ ምናምን። ምን አገባ እሱን? የራስን ነው የተባልከው። ስለ መዳን እንዴት ነው ምድነው ሙስሊም ሆኜ ነው ብሎ የጠየቀው። እሱ ግን ሌላ ስለ ክርስትና ጀመረ።
መማር አለብህ። እኔ እግር ስር ሆነ እኔ እግር ስር ካልሆንክ ምን ብዬ አስተምርሃለሁ? ለምን ድንጋይ ላይ ውሃ ቢያፈሱ በውጭ ይላል እንጂ ምንም አያመጣም። መጀመር መጽሐፍ ዳዲ እወድሃለሁ። አዳምጠኝ አንድ ጊዜ። ልደት እንኳን ደህና መጣ ወንድሜ ልደት። እንዴት ናችሁ? ሰላም ብለናል። ሰላም። ምን ብትኮሳተረው? በእግዚአብሔር ቃል ነው ዛሬ ምንድነው? በዚህ ሁሉ ህዝብ ፊት ነው በእግዚአብሔር ቃል እመዝናለሁ ዛሬ ይወጣና እንትን መወጣጠር እንደዚህ ከጂም እየወጣው ነው። ለዛ እኔ ከቤተክርስቲያን ከጂም መውጣት ነው። ከጂም እየወጣው ከቤተክርስቲያን መውጣት ነው። እሺ ችግር አለ? ለምን ትወጣለህ? ፀሐይ ነው፣ እዛው ብትሆን አይሻልም? አይ ደግሞ ሰፊ እግዚአብሔር ይዞ ለማገልገል ወጣው ከጸሎት በኋላ ምንም ይሄን አንዱን መንገድ ላይ አቆመ። የቱ ጋር ነው ጥቅሱ ልትል ነው? ምንም የምታገለግለው ነገር የለም። ምንም ዝም ብለህ እንትን ያን ሰውዬ ለምን ጠርተህ ኢንተርቪው አታደርገው? እንመጣለን ብየዋለሁ ልደትዬ። በዚህ አጋጣሚ ሶፊን እናገኘዋለን። እኔ ነጠላ ስጦታ ሰጠዋለሁ። አንድ ነጠላ ከልደት ጋር መተን ነጠላ እንሰጣለን ብሎኛል። እኔ ሰራተኛዋ ግን ሰራተኛ ነው የሚባለው እሷ የምትለብሰውን እየለበስኩ ነው። ይኸው አለ ነጠላ ሶፊ፣ ይኸው 2 ነጠላ አለ እዚህ። በቃ አንዷን እንዲያርጌ ስዘምር ራሱ እንደዚህ አድርጌ ቆንጆ ነጠላ አለ በክብር በሞገስ እናገኛለን። ታሚ አንዴ ሶፊን አንተ ያቀል ጠይቀው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው የሚለው የት ላይ ነው የሚገኘው? ሶፊ ባልሰማ አረ ባልሰማ ሶፊ ባልሰማ ኔትወርካችሁ ጥሩ አይደለም ወይ? ደና አንሊሚትድ አገዙም እንዴ? አንሊሚትድ ነው የነገታ ባልሰማ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ ይመሰክር ዘንድ ነው። የት ነው የሚገኘው? አሜን አሜን አሜን። ጥቅሱን ንገረኝ። በቃ እኮ አታውቁትም እኮ ዝም ብላችሁ ነው የምትሰብኩት። የሚገርም ነው፣ በጣም የሚገርም ነው። ኧረ በጣም ትለያላችሁ። እኔ ሶፊንም አንድ ጥያቄ ጠይቄው ነበር ልደት። እስኪ ድንገት በአንተ ንግግር የተሻለ ንግግር ስለሆነ መጽሐፍ ቅዱስን 66ን ነው ወይ የምትጠቀመው ብለህ ጠይቅልኝ እስኪ። መጽሐፍ ቅዱስ ትላንት አንዱ ምን ታውቃለህ ሶፊ? 66 ነው የምትጠቀመው ምናምን ስላው እና ቆይ 70 ይሁንልህ ወይ ይያለስ ነገር አነሳ አለ 66። በነገራችን ላይ ወንጌል አማኝ ሆነው ራሱ አንዳንዶቹ አይ ቲንክ 72 የሚቀበሉ አሉ። በቴዎሎጂ ትምህርት ቤቶች ደግሞ ተመርጠው እንደዚህ የተወሰኑ መጽሐፎች ተመርጠው ሌክቸር ይደረጋሉ። በነገራችን መጽሐፍ ቅዱስ የት ትምህርት ቤት? እሱም በቃ አጣራ ድረስበት። በቃ ዝርዝር ምንም አያደርግም። በቃ ትምህርት ቤት እንደዛ የለም ብዬ ነው። እኔ እናንተ መቼ ነው የምንወያየው ሶፊ? በአካል ወይ ደግሞ በቲክቶክ? እኔ ታይም ፈቃደኛ ነኝ። እኔ ያለኝን ነገር ለመስጠት ሁሌም አለው። አይ የግድ መወያየት አለብን እናንተ። ደስ ይለኛል። ተሜ ቆይ አውሩ አንዴ መኪናችን ትንሽ እሺ። አውራለሁ። እቺ በየመንገዱ የምትበላሽ መኪና እዛ ተበላሸ ብለህ አይደለም ሜክሲኮ ጋር ቆመ የጠየቀው? ያው እሱ የሚበላሽ መኪና ሲኖር ራሱ እኮ እንደኔ አይነቱ አላል በህዝብ ትራንስፖርት የሚሄድ አይዞን ጸልይልሃል። ስማ ልደት ግን ምን ሆኖ ነው? የቱ ጋር ነው ጥቅስ ምናምን?
አንተ ስለኔ ምንም ፕሮፋይል ከጀርባ ትነግራቸውም እንዴ? ነግሬዋለሁ። አንተ እንኳን መጋቢ ነህ። መጋቢ እስከሆንክ ድረስ ታውቃለህ ብዬ አስባለሁ። ጥቅስ አይጠፋህም፣ ጎበዝም ነህ። ግን እኔ መጽሐፍ ቅዱስን እስኪ መጽሐፍ ቅዱሱ 66 ነው የምትቀበለው ወይስ 81 ወይስ 72? እኔ እግዚአብሔርን ቃል እኮ ነው የምቀበለው እኮ። የትኛውን መጽሐፍ ቅዱስ? ያለኝን እኔ የምጠቀመውን እኮ። አንተ የምትጠቀመው የትኛውን ነው ውዳድ? መጽሐፍ ቅዱስ ማህበር ያሳተመውን እኮ። ስንት ነው እንትኑ? ጠይቃለህ። እነዚህ ልጆች ዲስከሬጅ እንዳይሆኑ 10 ጊዜ ሶፊ ተጽዕኖ ፈጣሪ ምናምን አትበሉ። እዚህ እኔ ጋር በቃ አትበሉ። እኔ አልፈልግም። አረባክ እኔ ጋር እያሉ ነው። እኔ የምልህ 66 መጽሐፍ ቅዱስ ማን የሰጣችሁ? ገዝቼ ነው። ማንም አሰጠኝ። ስንት ገዛው? አላስታውስም። አሁን ዲቤት አድርገው ብቻ እንደው እንዴት ዲቤት ገብቶ አይቼው አላውቅም። ዲቤት ሲያደርግ እንዴት እንደሆነ ብቻ ማየት እንፈልገው ሰው እሱን ነው። እዛም ላይ የሆነ የሚያለምጥ ይመስለኛል። ቤተሰቦች ለዛሬ የነበረኝ ቪዲዮ ይህን ይመስል ነበር። እስከ መጨረሻ ድረስ ለተከታተላችሁኝ ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ላይክ ማድረግ እንዳይረሳ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ኢየሱስ ነው።